ቆይ የባርሳን ከኒውካስትል ለማየት ነው የገባነው? ቆይ ዶርጉ የሚባል ተጫዋች ገብቷል? ቆይ ኡጋርቴ የሚባል ተጫዋች ገብቷል? ቆይ ክለባችን ያለ ብሩኖ ነው የምር የገባው? ቆይ ኤምቤሙና አማድ ማዝራያ የሌለበት ቲም ነው? ቆይ ምን አይነት ቲም ነው ያለን? ቆይ ምን አይነት ጨዋታ ነው እየተመለከትን ያለ ነው? ዶርጉ ምን አይነት ጎል ነው ያገባው? ምን አይነት ሮኬት የሆነ ጎል ነው ያገባው? እስከ ዛሬ ያጠፋውን ጥፋት በሙሉ በዚህ ጎል ሽረንልሃል። አንድ ጎል እስከታገባ ነበር እንደዚህ መጫወት ያቃተ? ምን አይነት ጭዌ ነው እያስመለከትከን ያለው? ምን አይነት ጨዋታ? ማነው? ቆይ ማነው? ውስጥ ይመርመር። ማነው? ቆይ ምን አይነት ዩናይትድ ነው እየተመለከትን ያለ ነው? በመጀመሪያው 45 እንችላለን። አስቲጋ ሲታኘት ይላል ቀጭ ዶርጉዬን የነካ አንገቱ ይቀጭ ብያለሁ። በቃ ዶርጉዬ የኔ ሮቤርቶ ካርሎስ ችሎታ ለካስ ለክፉ ቀን አስቀምጠህ ነው የኔ አንበሳ የኔ ነብር። ወያላ አልተኛማ እንዳተኛ ገና በኡጋርቴና በዳሉት አግብቼ እመጣላለሁ። ኧረ ጉዲ ገማው ዶርጉ አንተ ነህ ራሱ ነው የማው ራስ ዛሬ እንዴ ዶርጉ እናንተ ዛሬ ዳንኤል አልቬዝን ውጦት ነው የገባው። ማን አልቬዝን ውጦት ነው የገባው እንዴ? አረ ፐርፎርም እያደረገበት ያለበት መንገድ ያስገርማል። ፈረስታፉን የሚገርም ጎል አንተ የሚገርም በቃ የማን ጎልን በለው በእናትህ ሮበን ነው እንደዚህ አየር ኳስ ሲጠብስ ማቆ ኮርና ተሰጥቶት እንዴ የጀተሻማ ኳስ እንደዚህ አይነት ሾት ረዶርኩ እናንተ ማይለወጥ ሰው የለም። በእውነት ታጋሹ ነው እንጂ በቃ ማይለወጥ ሰው የለም። ማን በቃ ትርፌ ጨዋታ ማሸነፏ ነው ማለት ነው። ግን ያው ምን መሰላችሁ ትርፌ ሁሌም ተመራና እኮ ነው መጨረሻ ላይ ነው እንግዲህ እንደምታውቁት የቪላውን ጨዋታ እንኳን የቀርበ ተወስታ አስታውሱ። ለማንኛውም እኔ ኒውካስትልን ብለጥፉት ደስ ነው የሚል እኔ ነገር ያስፈልገው። ግን እናንተ አልተመሰ ከንዳፍ ላይ ጉድ ልትሆኑ ትችላላችሁ። ገብቷችኋል? ትርፌ ፈርስት ሃፍ ኤፍሲ ነው የምልሽ። ይሄንን ካትሸነፍሽ ሰማሻ? ፈርስት ሃፍ ኤፍሲ ነው የምልሽ። አሸንፈሽ እንድትወጪ ይመቻችሁ። አራራ ማን ዩናይትድ ዘንድሮ ሲዝኑ ከተጀመረ አሁን እንዳየሁት 45 ደቂቃ እንዳየሁት ማን ዩናይትድ በጣም ብዙ ተስፋ ያየሁበት ማን ዩናይትድ አላየሁም እስካሁን። አሞሪም ፎርሜሽኑን ቀየረ። 4-2-3-1 ድርቅ ያለው ነገር አራት እና ከተሳካለት ማን በዚህ አካውንት ራሱ አይበቃኝም። ብዙ ነገር ነው በአንድ ጌም ብዙ ነገር ምን ያህል እንደተለወጠ ነው ማስረዳችሁ። ግን ያው ሰከንድ ሃፍ የመሰበር ጸባይ ያለው ዛሬ አርብ ያጫወቷችሁ ሰኞ ከነማ መሆናችሁ ስለቀረ አይደል። ከጁማ ሰላት በኋላ ዱዓ አስደርጋችሁ ነው እንደምናየው ከሆነ እስካሁን ዱዓው እየሰራ ነው። ሰከንድ ሃፍ እስካልተሰበራችሁ ድረስ በጣም እስኪገባባቸው ድረስ እየተጠቁ ነበር። ካገቡ በኋላ ሌላ ጊዜ ካገቡ በኋላ የሚሰበሩት አሁን ደግሞ ካገቡ በኋላ የበለጠ ኮንትሮላቸው ጨመረ። ዶርጉ ምን አይነት ጎል ያገባው? ይሄማ ማን ነው? ደጋፊው ዶርጉ አይደል። የብሩኖ አይምሮ ፕላንት ተደርጎበት ነው በእርግጠኝነት። ወይ የምቦይሙ 9 ጊዜ ቢመታው ያን ኳስ አያገባውም። 9 ጊዜ 10ኛው ላይ ግን አገባው። 10ኛው ግን የመጀመሪያው ነች። ዶርጉ አሞሪም እንደዚህ ገግሞ ሐሳቡን ቀይሮ ከተሳካለት ብዙ ነገር ነው የሚቀየረው። እመነኝ ነው የምላችሁ። ከተሸነፋችሁ ግን ያው ፈርስት ሃፍ ኤፍሲ እንደሆናችሁ ነው ማረጋግጠው። እናያለን። እስቲ 90 ደቂቃ ነው እግር ኳስ እናያለን። አማድ ማክስህን አውልቅ። አማድ ማክስህን ዶርጉ ነው ልትሉኝ እንዳይሆን። ዶርጉ ያኛ የምናውቀው ዶርጉ ይሄ አይደለም። ምን አይነት ጎል ያስቆጣ ዶርጉ። ጎል ቨርሰስ ኒውካስል ብላችሁ ሰርች አድርጉ ቤተሰብ። እንዴ የመጀመሪያ ፕሪሚየር ሊግም ለዩናይትድም ለጨዋታውም የመጀመሪያውን ጎል ዶርጉ አስቆጥሯል። ወገን ኒውካስል ጋር ነው አይደል የሚጫወቱት? ወዴት እየሄድን ነው? ረባንቺ ይሄ ዶርጉ ነው ብላችሁ እየሸወዳችሁ ነው እንጂ በምንም ተአምር ዶርጉ እንደዚህ አይጫወትም። ፐርፎርማንሱ ጎሉ እንዴ ልክ አይደለም። ልክ ይመርመር። ረጎ እሱ ድምጽ ነው ጌታን እሱ ነው እውነት። እናቴ ተሙት እሱ ነው ውስጤን አንዘፈዘፈው ራሱ ነው። እኔ ምን መሰልኩ እንቅልፋም ሰውዬ ጀምሮ እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ተርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም። እናንተ ምን ሆነ ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ። እንደው ምን ይሰሩላችኋል? ብሩኖ ምን ይሰራላችኋል? እናንተ ቡቡ ምን ይሰራላችኋል? ማን ነው የሚሉትስ ምን ይሰራላችኋል? እንዴ በቃ እነዚህ ምርጥ ናቸው። ማን ዶርጉ
ግን ስታሳቡ እንዳላይ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም። እነዚህ ይሻላሉ። እነዚህ እያሸነፉ እኮ ነው እንዴ። እነዛ ኖሮ እኮ ሰከንድ አፍ ትለጠፉ ነበር። እነዛ ግን እነዛ ሳይኖር ይሄው እነዚህ አሸነፉላችሁ። ለዶርጓ አጨብጭቡ፣ ለኩኛ አጨብጭቡ። አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ። በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ፣ በጣም ጥሩ ነው። በቃ ምን አይነት ጨዋታ እንዳየን ጀሞ። ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች። ይሁን ምንም አይደለም። ያርግላችሁ። አይ እንቅልፌ የትም ፍጪው ዱቄቱን አምጪው በስተመጨረሻ 3 ነጥብ። እንዴት ነው ደስ የሚለው! 3 ነጥብ ምድረ ቋጣሪ እስካሁን ምን ትሰራለህ? ተኛ። እንችላለን። ተጫዋቾቹ ላሳዩት ማለት ነው መጋደል ማለት ነው ክብር ነው የሚገባቸው። እንኳን ደስ አላችሁ የታላቁን የገናናው ክለብ የማንቸስተር ዩናይትድ ደጋፊዎች። መገፋት የማታ ማታ ያደርሳል ከጥሩ ቦታ ማለት አሁን ያራዳ ልጆች በሚያስገርም ሁኔታ ማንቸስተር ዩናይትድ ማለት ነው የተገፋው በራሱ ነው፣ በማንም አይደለም። በተጫዋቾቹ ጉዳት እንደዚሁም ለአፍሪካ ብዙ ተጫዋቾችን መላኩን ተከትሎ ማንቸስተር ዩናይትድ ፈራረሰ አበቃለት ሲባል እውነትም ቲያትር ኦፍ ድሪምስ ያራዳ ልጆች ኒውካስትልን አስተናግዶ በቃ ዛሬማ ቀለዱበት ጨፈሩበት ሲባል እንዲሁ ላለፉት ጨዋታዎች እጅግ በጣም መጥፎ ጊዜያትን ሲያሳልፍ የነበረውና እጅግ በጣም ለማንቸስተር ዩናይትድ ደጋፊዎች ብሶትን ይዞ ሲያመጣ የነበረው ዶርጉ ዛሬ አውሬ ሆኖላል። ዛሬ ከኔ ውጭ ጎሉንም የሚያገባ የለም ከኔ ውጭም የሚጫወት የለም እያለ ነው ያራዳ ልጅ ማለት ነው። ማንቸስተር ዩናይትድን ከመገመት ማለት ነው ምን አለፋ በሬ 6 ልጅ ይወልዳል ብሎ ማመን በጣም የተሻለ ነው። ምንም የማይገመት ቡድን ሆኗል ይሄ ቡድን ነው ማለት ያራዳ ልጅ። በዚህ ስትለው በዛ እኔ እንጃ እንዴት እንደሆነ። ለማንኛውም ማንቸስተር ዩናይትድ ይመቸው። ኮሜንት ላይ ሼር ኮፕሊንክ በደንብ እያረጋችሁ ሐሳብ አስተያየታችሁን ዱብ አድርጉት። ቢጎዳ ማግኒፊኮ አለልን ሊቾ ሊሳንድሮ ማርቲኔዝ የማንቸስተር ዩናይትድ ኤል ቻፖ። ሊሳንድሮ ማርቲኔዝ የማንቸስተር ዩናይትድ ኤል ቻፖ። ወያላው ትቋጠራለህ እስከ 7 ሰዓት ትቋጠራለህ ወይ? ፍሬን ይዘህ እኔ ላይ ትቋጠራለህ እስከ 7 ሰዓት። ያንተን ጌታ ኒውካስል ዩናይትድን በሜዳይ እየቀጠቀጥኩት ነው። በቤንች የዋንጫ ቲም ሆነ ጌታ የሆነውን ኒውካስል ዩናይትድን በሜዳይ በቤንች እየቀጠቀጥኩት ነው። ሊሳንድሮ ማርቲኔዝ የማንቸስተር ዩናይትድ ኤል ቻፖ። እንኳንስ ኡጋርቴና ዶርጉን እንኳንስ ዳሎትና ዶርጉን ድንጋይ መቀየር የሚችል የዓለማችን ምርጥ ታክቲሻን አሰልጣኝ ነው ያለኝ ሩበን አሞሪም። ተኛ ወያለው ይቅርብህ። አቋጥር ፍሬን ይዘህ አቋጥር ይቅርብህ። ተኛ። ይህ ጨዋታ ከተሸነፍን ነገ የፈለጋችሁትን ቅጣት እቀጣለሁ። ማንቸስተር ዩናይትድ በቤንች ከዋንጫ ተገማቹ አርሰናል በላይ ነው። እኔ አላውቀውም ይሄን ነገር እኔ አላውቀውም። ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ። አንደኛ አሞሪም ሲስተሙን ቀየረ። ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ፣ ከፊት ለፊት እንዲቀያየሩ አረገ። ዶርጉ ማብራት አበራ። ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ። ከሚሊዮን ነው የሆነብኝ። ተቀያየረ ከለር ፎርሜሽን ምናምን ተቀያየረ 6 ከኋላ ይሆናሉ ምናምን የማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት እንዴ? ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለት እኮ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል። ግን ለዚህ ምሽት የሚገርም ተጫዋቾች ነው ሁሉም ማርቲኔዝ ብትል፣ ኩኛ ብትል፣ ዶርጉ ብትል፣ ኡጋርቴ ብትል፣ ካሴሚሮ ሲቀየረው ግራ ገብቶ የነበረ ግን ስቲል እየተቀያየረ ነው። አያረ ተቀያየሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው። እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ የነበረ ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት። ሶስተኛ
ኩኛ ብቻውን ቲም ሆነ ሰከንድ አፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ እየጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ አፍ ልክ ሰከንድ አፍ እንደተጀመረ አንድ አንግል ተገጫጩ። ሴስኮ ማይሆን ሰው ነው። ሴስኮ አንድ አንግል ገጨበት፣ ሆል የሚገርም አንግል ገጨበት። ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው እኮ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ እንዲጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። የዩናይትድ ሲዝን ሊቀየር ይችላል። በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ ማንም ልቅምቅም የማንችን ልካቀመ ቢያውቅም አይጠነቀቀም። አባቴ ትሸነፋለህ ትለኛለህ። አሪው ኪድን ሊጉ እኮ የአባቴ እኮ ነው። ደግሞ ሻምፒዮንስ ሊግ የበላን የተማረ ወድቆ አይወድቅም። አልተገናኘንም እንግዲህ ወያላ ነጋ ቲሙላ